እንዘርጋና ስፖንሰርነታችሁን ለኛ አድርጉት አይነት ነገር ነው በቃ እንደዛ ነው እያሉ ያሉት ስለዚህ ኢቢኤስ ከተዘጋ እግዚአብሔር ይሁነው እንግዲህ ምንም ልናረጋ አንችልም ደና ሆኑ እወዳችኋለሁ አከብራችኋለሁ ሁላችሁንም ዝናቡ ልንገረው እነማ የወሎ እነ ድርሳም ብርሃኔ የጉት የሸዋው ማን ነው የሚሉት ልጅ እንደው ጻፉልኝ የሸዋውን በውስጥ ጻፉልኝ እያያችሁ ያላችሁ ገላውዲዮ ጻፉልኝ እነ ገላውዲዮ ጻፉልኝ የሸዋው ልጅ ማን ነው ካሳ መሰለኝ እንግዲህ አላወቁ እስቲ እየጠበቅኳችሁ ነው ጉድ ነው የምነግራችሁ ዛሬ ጉድ ነው የምነግራችሁ ካሳ መሰለኝ እስቲ ሊዮ አብደላ ይሁን ካሳ አላወቁ ኦኬ ካሳ ወይ አብደላ ከሁለት አንዱ ሁለት ወንድሞቼ ናቸው እስካሁን የነገሩኝ ዶክተር አብደላ እንድሪስ ዶክተር አብደላ ኢድሪስ ይመስለኛል እነዚህ አራት ሰዎች ካሳ ወይ ዶክተር አብደላ በቃ ካሳ ወይ የሞታ ተዘጋሉ ገና ብሎ እኔ ምን አገባኝ አሁን አንቱን ተያውን ኮሜንቱን ይዘጋ ዝጉት የሰው አይን ነው ምራቅት እንይለዋል እንዴ ሰው እነዚህ ወታደራዊ ሰዎች በሚስጥር ያዙ ወታደር ማለት ሚስጥር ጠባቂ ነው ወታደር ማለት ዲሲፕሊን ያለው ነው ወታደር ማለት ህግ አክባሪ ነው ወታደር ማለት ባለሙያ ነው ወታደር ማለት ተንታኝ ነው ወታደር ማለት ሳይንቲስት ነው ወታደር ማለት ገማች ነው ኮሜንቱን ዝጉት ኮሜንቱን ህዝቡ ያዳምጥበት ዝጉት አትክፈቱ ከተዘጋ ክፈቱ ስል ክፈቱ ስለዚህ ወታደር ማለት ዲሲፕሊን ስለዚህ ምንድነው ያደረጉት የአማራ ፋኖ ጥይቱን አገኘ ከሚያገኝበት ቦታ ከጎረቤት ሀገር ሄዶ አገኘ ጥይቱን ተከፋፈሉ ለወታደሮቻቸው ሰጡ ከዚያ በኋላ ሲቪሉ እነዘመነ አስረስ ነባና ሳያውቁት እነዚህ ወታደራዊ ኃይሎች ቅንጅት ፈጠሩ ተነጋገሩ በአንድ ሰዓት እርምጃ ወሰዱ መከላከያው አልጠበቀም ምክንያቱም በፊት ሲነጋገሩ እነ አስረስ ከብሔራዊ መረጃ ደህንነት ጋር እኩል ነው የሚሰሩ ከዛ ለነ መሳይ መኮንን ይነግራሉ መሳይ እንደዚህ ልንጀምር ነው ልናጠቃቸው ነው ከነገ ሚያዝያ 16 ጀምሮ እንደዚህ ልናረግ ነው ከምንትስዬ ጀምሮ እንደዚህ ልናረግ ነው የሚሉት ማለት ነው ካሳ ነው ብላለች ቴክታ አመሰግናለሁ ብለው ነው የሚሉት ይሄ ሲቪሉ ቀባጣሪ ነው አረቄ ሲጠጣ ይቀባጥራል ከነተመስገን ጥሩ ነገር ይቀባጥራል ከናገኘው ተሻገር ጋር ይቀባጥራል ከነናትናኤል መኮንን ጋር ይቀባጥራል ከናባዱላ ጋር ይቀባጥራል ከማጋ ይቀባጥራል ይሄ ወታደር ግን ዲሲፕሊን ወታደር ዝም ነው ሚስጥራዊ ነው ስለዚህ ወታደራዊ ክፍሉ አዋጅ አወጀ ሰራ አስደነገጠ በፊት መከላከያ መረጃ ይደርሰው ነበር ይዘጋጅና ይመክት ነበር አሁን ግን የለም ሬሳ በሬሳ ጎንደር ብቻ የተሰራው ይሄ ነው አይባል እነ መከታው አያውቁም እነ ኮሎኔል ሙሐባው አያውቁም እነ ደረጀ አያውቁም ደው ጎንደር ያሉት እነ ጌታ ስራዳ አያውቁም ማን ነው ሻለ መቶ አለቃ ማስረሻ ሰጤ አያውቅም ወታደሮች አራት ወታደሮች ቆፍጣና
የበላይ ዘለቀ ልጅ ሻለቃ ዝናቡ ልንገረው፣ የአፄ ቴዎድሮስ ልጅ ኮማንደር አርበኛ ሳሙኤል ባለድል፣ የራስ አሊ ልጅ የንጉስ ላሊበላ ዘር ድርሳን ብርሃኔ፣ የአፄ ሚኒሊክ ልጆች የሸዋዎቹ ወይ ካሳም ወይ አብደላም ወይ አለባቸው፣ እነዚህ ሶስቱ ሆነው ይህንን አመጡ ማለት ነው፣ ወሰኑ ማለት ነው፣ ድባቅ መጡ። ስለዚህ የባህር ዳር የእዙ የመከላከያ እዙ ሰሜን ምዕራብ ነው፣ በቁስለኛ በምናምን ተጨናነቀ። የመከላከያ እንኳን አስከሬን ከታየ ረጅም ጊዜው ውጊያ እንኳን ሲደረግና አስረስ ማሬ ሲመሩት ውጊያ ሲደረግ ውጊያው ላይ ማን ይሞታል? እከሌ ተሰዋ ይባላል። በድሮም እከሌ ተሰዋ ውጊያ ላይ እከሌ ተመርጠው ጀግኖች ይቀጠፉበት ነበር። በዚህ ውጊያ የለም ወፍ የለም። ድሮኗ ማን ነግሯት ዱዳ አረባሪ የለም፣ አረባሪ የለም፣ ምንም ዝግ። ለዚህ ነው ዝናቡ ካልተገደለ የሚሉት። አሁን ዝናቡ ይገደል የሚሉት ማን ናቸው? ወያኔዎች። ዝናቡ የሚገደል የሚሉት ማን ናቸው? የሻዕቢያ ሰዎች። ዝናቡ ይገደል የሚሉት እነማን ናቸው? የሸንጎች። ዝናቡ በቃ ዝናቡ ካልጠፋ እነ ሰጥ አድርጌን ተመልከቱ፣ እነ ከፍ ያለው ጌቱን ተመልከቱ። ለምን ያዛ በቃ ተጭኖ ሊመጣ የሚታሰብ ነገር ካለም ኢንተርቪውን ተመልከቱ እስቲ። ኢንተርቪውን ማን ነው ሞገሴ ሽፈራው ሰርቷቸዋል፣ አይታቸዋል። የ251 ማን ነው ወንድማችን ሙልጌታ አንበርብር ሰርቷቸዋል። ስሟቸው፣ ወኔያቸው፣ ትህትናቸው፣ ለአንድነት ያላቸው ፍቅር። መሪዎቻችን አንድ ያደርጉናል፣ በዚሁ እንቀጥላለን፣ በዚሁ እናደርጋለን የሚለው ነገር ከአንደበታቸው የሚወጣው በመጡ ቦታ የእነ አስረስ ማሬ ከዚህ ከአማራ ትግል አምቦ ጫራቂነት ወደ ዳር መገፋት እስር ያሉትን ወደፊት አወጣ፣ ባለሙያዎቹን ወደፊት አወጣ። አማራ መነጋገር ጀመረ። አማራ ወደ አንድነት አመራ ማለት ነው። ለዚህ ደግሞ ክሬዲቱን ወስደው እኔ ዘመዴ ከግርማ ካሳ ጋር ጉሮሮ ለጉሮሮ ተናንቄ፣ ከአስረስ ማሬ ጋር ጉሮሮ ለጉሮሮ ተናንቄ፣ ከነ አልማዝ ባለጭራዋ ጋር ጉሮሮ ለጉሮሮ ተናንቄ ያመጣሁት እኔ ነው። እየተንሸራተተ እንትን አለኝ ሻማ ስለሆነ ባንዲራዋን ታላሳየው ጨጓራ ካላት እኮ አይሆንም ብዬ እኮ እነዚህን አፈር ከደቼ ያበላሁት እኔ ነኝ። ጎጃም ገብቼ ጮቄ ላይ ወጥቼ ጉሮሮ ለጉሮሮ ተያይዤ ተቅማጥ የሚያመጣ ስድብ እየተሰደብኩ በአዝማሪዋ በነ ስጋ ቆራጩ ይሄ ነው የሸበሉ ካርቶን ፊልም እየሰራብኝ አማኑኤል አብነት ጥልሚያቆ ስድብ ይሰጡ ወፍ የለም ንቅንቅ አልልም ብዬ ዛሬ አማራ የደረሰበትን በድፍረት እናገራለሁ። እኔ ነኝ የነቀነቅኩት፣ እኔ ነኝ ልክ ያገባሁት። ጦሩን አልመራሁትም። የድላቸው ውስጥ ተሳትፎ የለኝም፣ ሱታፌ የለኝም። ቢያንስ ግን ይህን ቀማኛ፣ ይህን ሌባ፣ ይህንን ዘራፊ ቡድን፣ ይህን ነፍሰ ገዳይ ቡድን፣ ይህን የአማራ ምሁራንን የሚጨርስ ቡድን፣ ይህንን ሾተ ላይ የወያኔ ቫይረስ ተሸካሚ አፍቃሪ ወያኔ አፍቃሪ ሻዕቢያ ቡድን ተዋግቸዋለሁ። ጉሮሮ ለጉሮሮ ተይዤ አልወጣም ብዬ ዱዓ ተይዞ ከቴሌግራም ውጡ ብሎ ውልቅ በል ጥፋ ውጣ ድራሽ አባይ ጥፋ ብዬ አጥፍተነዋል ሲሉኝ አልጠፋም ብዬ እስከ መስከረም አሁን ላልቆይ ይችላለሁ እስከ